ትወጣለች የጠፋባት ንብረት ከተገኘ ከዛ ቤት ትወጣለች ከቻልክ ጠይቃትና ትመልሰው አሁን ከመውጣትና ካለመውጣት ከራይ ይገናኛል እኮ አይደለ ንብረቱ ከተገኘላት ከዛ ቤት ትወጣለች ወይ የሚለውን ጠይቅልኝ በመጀመሪያ ሌላ ንትርክ ውስጥ ሳንገባ ጠይቃት አይ ምን መሰለህ አሁን የጠፋባት ንብረት አለ አይደለ እሱ ንብረቷ ከተገኘ ከዛ ቤት ትወጣለች ወይስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ በመተመለከቷት መልኩ ቤዚሻ ጀግናዋ ማለት ነው ቁርጥ ያለ አቋም ነውና ጠንካራ ጀግና ኮንፊደንሷ በጣም ይመቸኛል። የእውነቴን ነው የምነግራችሁና ማርክ ደግሞ አረ የማርክ የነካው ነገር አለ። ማርክ ምን ነክቶት ነው? ማርክ ግን ያልገባኝ ነገር ቅድም ቤዚ ጋር እንግዲህ ያወራውን ሰምታችሁታል አይደል? ንብረቷ ከተመለሰላት ከዛ ቤት ትወጣለች ያለችው። አዎ ችግር የለውም ትወጣለች ያለ። አሁን ላይ ደግሞ ከሷ መውጣትና ለመውጣት ምን ያገናኘዋል ንብረቱ መገኘቱ ይላል እንዴ? ምን ሆኖ ነው? ማርክ ግን በሰላም ነው? አሞታል መሰል ልጅ የሆነት እና አንዳንድ ሰዎች ደግሞ ስራ ነው የምትሉኝ አይነት ሰዎች አላችሁ። ስራ ቢሆንም እኮ ታዲያ መቼ ጠፋን? እኛም ስራ ነው፣ እኛንም ሰብስክራይብ አድርጉን። ስራ መሆኑን እኛም እኮ አልጠፋንም። ነገር ግን ያን ያለ አይደል የሰው ልጅ ከሆዱ ያለው ነው የሚያወራው። ገባችሁ? ምናልባት ይሄ ነገርም ስራ ብለው ቢያሳዩንም እንኳን እኛ ስራ መሆኑን አልጠፋንም። ግን ደግሞ የሚያሳዩት ነገር ምንም ነገር ያማል እኮ እናንተ። ለስራ ቢሆንም እኮ እንደዚህ አይነት ሪያክሽን በህይወታችን እንኳን ፈልግም አይደለ? ግን ደግሞ አንዳንዴ ስራ ነው ብለን እንዳናስብ ደግሞ ያላቸው ፊታቸው ላይ ፊዚካሊ ንግግራቸው ምናምን የሆነ ተመካክረው የሚሰሩት ነገር አይመስለኝም። እኔ አንዳንዴ ሳስበው ማለት ነው። እንደዛ ቢሆን ኖሮ በዚህ ልክ አትናደድም ነበር ቤዚም ብዬ ነው የማስበውና አሁን ራሱ ሰማችኋት ልጅቷን አይደለ? የሆነ ሴራ መያዟ ማለት ነው። ምክንያቱም እቃው ቢገኝም ባይገኝም አልወጣም ከዚህ ቤት ነው ያለችው። አያችኋት? ስለዚህ የሆነ ነገር አላት እሷ። በፊትም ብር ያነቀው አልጠፋትም። በቃው ስለጠፍቷት ሳይሆን አውቃ ነው ቤዚን እንደዛ ለማሳሰር ነው የፈለገችው። ግን አሁንም የሴትዮዋ አዳጋናት ተመልከቷት። አሁንም አንቺ ይዘሽቤት ስለሆነ አንደኛ ክስ ማንሳት የለብኝም፣ ሁለተኛ ደግሞ አይመለከትሽም። ይህን መልስ ላንቺ አልመልስም፣ መውጣት አለመውጣት አይመለከትሽም ትላለች። ማርክ ደግሞ መጀመሪያ ትወጣለች ብሎ ሲያበቃ አሁን ምንም ያገናኝ የሆነ የለም እያለ ይከራከራል እላችኋለሁኝ። እና በህይወታችን አንዳንድ ጊዜ ቀልድ አያስፈልግም። እንደዚህ አይነት ነገሮችን ልናወጣቸው ይገባል። ለስራም ሰሩት እውነታቸውንም ሆነ አይመለከተንም። ነገር ግን እንደዚህ አይነት ለቀልድም ቢሆን እንኳን ለሰው ልጅ የሚያስተምር ነገር ቢሰሩም ጥሩ ነው። ያሁን ከምንም አይውልም። የሰው ልጅ ጥላቻ ምን ያክል ሰው እንዲጨካከል ነው። አሁን እዚህ ጋር የምረዳው ነገር ቢኖር አንድ ሰው ቸግሮት ከቤታችሁ መጥቶ ሰው መርዳት እንዳይችል፣ ሰውን ማመን እንዳንችል፣ በዛ ላይ ደግሞ በራሳችሁ የኔ በምትሉት ሰው ምን ያክል እንደምትሰበሩ ነው እያሳየ ያለው። እንዳልኳችሁ ይህ ማርክ አሁን ቤዚ ራሱ መናገርም ማለትም አይጠበቅባትም። አንደኛ ህይወት ቀልድ አይደለም። በህይወቱ መታ ልትረብሽ ያለችን ሴትዮ ማስወገድ ያለበት እሱ ራሱ ነው። መጀመሪያም መምጣት አልነበረባትም። መጥታም ቢሆን ጭራሽ ወደ ቤቱ የምትባል ነገር ማድረስ አይለበትም። ለመንገድ ያላገባም እዛ ቤተሰብ ካላት ከሌላት ደግሞ ማንን ተማምና ነው ኢትዮጵያ የገባችው? አያስብም እንደቆመ ብሎ። ከዛ በመቀጠል ደግሞ አሁን ላይ ሳያት ስሽ አቀረባት እንበል። አያት ያደረገችውን ነገር ከቤት ከብታ አልወጣም ነው የምትለው። ሚስቱ ጋር እየተጋጨ ነው በዚህ ምክንያት። ሁለተኛ ደግሞ በእቃ ጠፋይ ብላ እስር ቤት የወሰዳቻትን ሴትዮ ምን ልሰራ ነው? እስከ መቼ ነው ልጅቷ ልትቀመጥ የምችለው? እዛ ቤትን ያልገባኝ ነገር ልጅቱ እኮ አልወጣም ነው ያለችው። ስለዚህ አሁን ብር ጠፋኝ ብላ ነበር። ብሩ ተገኘ፣ እቃው ተገኘ ከተባለ ወርቁ የማትወጣበት ምክንያት ምንድን ነው ብላችሁ ታስባላችሁ? ያ ማናቱ ያኔ ማርክን በቃ የራሷ ማድረግ ነው የምትፈልገው በየትም ይሁን በየትም፣ ወይም ደግሞ የራሷ እስከምታረግ ድረስ ነገሮችን እስከምታመቻች ወይም ደግሞ ሌላ ችግር እስከምፈጥር ድረስ ሌላ ችግር ፈታ ወይ እነሱን ማለየት ነው የምትፈልገው፣ ወይ ደግሞ አሁንም ሌላ ችግር ፈጥራ ልጅቷን ከዛ ቦታ ማስወጣት ነው የምትፈልገው። ገብቷችኋል አይደል? እና ይሄ ነገር ለምንድን ነው ያልታየው? ማርክ ሄኖክስ መናካው እና ግራ ይገባኛል ማለት ነው። የአብርሽና የሩታ ህይወት እንግዲህ አመታቸው በቃ እንደዚህ አይነት ሴራ እየሰሩ ከኖሩ አመታቸው። ለምንድን ነው አይሰለቻቸውም እንዴ? እና በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። እኛ አንድ ለአንድ በራሳችሁ ብቻ በሰሩ በጣም ነው ደስ የሚለው። እና ስራም ቢሆን የሚያስጠላ በጣም እንደዚህ አይነት የሆነ ተደጋጋሚ ነገር ያስጠላል። በዛ ላይ እነሱ ብቻ ሳይሆኑ ሁሉም ዩቲዩበሮች ናቸው ደግሞ ይሄን ነገር የሚያደርጉትና
በጣም አስጠሉና እና ብቻ በጣም ይደብራል። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። እስኪ እናንተ ሳሰባችሁ ምን ትላላችሁ? ምንድን ማድረግ ይቻላል? አሁን እኛ ምን እናርግ ብላችሁ ትላላችሁ? እስኪ እንወያይ። እነሱ መፍታት ካልቻሉ ችግራቸውን እኛ እንፍታላቸው። ጨጓራችን ተቃጠለ እኮ እና ወዳችኋለሁ። ቻናሌን ላይክ አድርጉልኝ፣ ሰብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ